አዳምጥ። አሁኑኑ ዞር ብለህ ሂድ። ከዛም የሆነ ሰው እያባከነው የነበረውን ማንነት ግን ታስመልሳለህ። ይህን ህመም ታውቀዋለህ። እንዲረዱ ለማድረግ ለመማከር፣ የማይጠገነውን ለመጠገን ስትሞክር እስካሁን አብረሃቸው ቆየህ። ቃላቶች አጠሩህ፣ ልብህ ተጨነቀ። ከዛም ነገሩ ሲፈጸም ከነበረ ማንነት ይልቅ አሁን አንሳሃል። ራሳችንን ለፍቅር፣ ለክብር፣ ለኃላፊነት ነው የቆየነው እንለዋለን። ብዙ ጊዜ ግን የምንቆየው ጥሎ መሄድ እንደ ውድቀት ስለሚሰማን ነው። የስቶይክ ሰዎች ግን በተቃራኒው እንዲህ ይላሉ። አንዳንዴ ጥሎ መሄድ ለራስህ ልትሰጠው የምትችለው የእውነተኛ ፍቅር መግለጫ ነው። ይህ ትዕይንት አይደለም። ለመበቀል የተዘጋጀ ድራማዊ አወጣጥም አይደለም። ይሄ ቀስ ብሎ በጥልቅ የታሰበበት እርምጃ ነው። ለሆነ ሰው የጸባይ ማዕበል ሰላምህን መስዋዕት ያደረግበትን የልማድ በር ትዘጋለህ። በቃላት አታሳውቅም፣ ፍቃድም አትጠይቅም። ዝም ብለህ ማዕበላቸውን ሲመግብ የነበረውን የነዳጅ አቅርቦት ነው የምታቋርጠው። ሚሶኒየስ ሩፈስ እንዲህ ብሏል። ሰላማዊ ኑሮ አስተዋይነትንና ፍትህን ይፈልጋል። ጥሎ መሄድ ሁለቱንም መሆን ነው። አስተዋይነት ነው፣ ምክንያቱም የማያምነውን ለማሳመን ጊዜህን ማባከን ስላቆምክ። ፍትህም ነው፣ ምክንያቱም የሌላን ሰው ነፍስ ትርምስ በማገዝ የህይወት ዘመንህ እንዳያልፍ ስላስቆምክ። ዚኖ ከተፈጥሮ አንጻር መኖር ማለት በምክንያት መኖር ነው ብሎ አስተምሯል። ተፈጥሮ የበሰበሰውን ትሸፍናለች። አንተም የዚህ ተመሳሳይ ሎጂክ አካል ነህ። አትጣበቅ፣ ቶ አስቀድሞ የራሱን ብይን የሰጠ ሰው ጋር ለመጨረሻ ጊዜ የተከራከርክበትን ዙሪት አስበው። መድረኩን አንተ ነበርክ የሰጣቸው። መቆጣጠር ለሚፈልገው ምናብህ ብለህ ራስክን አላስፈላጊ ቦታ ላይ ያስገኝተሃል። ስቶይኮች ይጠይቃሉ፣ ምንድነው ይሄ እኔን እያስከፈለኝ ያለው? ጊዜን፣ ጉልበትን፣ መረጋጋትን፣ ለህይወት የሚያስፈልጉ ፍራንኮችን ማለት ነው። ሴኒካ ጊዜን እንዳናባክን እንዲህ ሲል አስጠንቅቋል። ለመኖር አጭር ዘመን ኑሮን እኮ አይደለም፣ አብዛኛውን ስለምናባክነው ነው እንጂ። እያንዳንዱ አላስፈላጊ ማብራሪያ ከብቸኛው በጣም ከወሳኙ አካውንት ላይ እየተመነዘረ ያለ ወጪ ነው። እዚህ ላይ ወሳኝ ነጥብ አለ። ቀላልና ግልጽ በሆነ አማርኛ ቃላቶች የሰውን ልብ መቀየር ካልቻሉ ዘወር ማለትህ ሰላምህን ሊጠብቅ ይገባል። ይሄ መጥፋትህ እነሱን ለመቅጣት አይደለም፣ ደንበርህ ነው። ታጋሽ፣ መልካምና የተሟላህ የሚያደርግህን አቅም የመጠበቅ ውሳኔ ነው። ስለ ጠላሃቸው አይደለም የምትሄደው መቆየትህ ያልሆንከውን አድርጎ ስለሚያሳንስህ ነው። ይህን ከፈሪነት ጋር አታምታተው። ጀግንነት ሁልጊዜ ጩኸት አይደለም። አንዳንዴ ከማታሸንፍበት የውጊያ ሜዳ ላይ ዘወር ማለት ጉብዝና ነው። በዛ ላይ የምትንቀውን ማንነት ሳትላበስ መቀየስ ማለት ነው። ማርከስ ኦሮሊየስ እንዲህ ሲል ጽፏል። ጥሩ ሰው ማለት እንደዚህ የሚያደርግ ነው እያልክ አንድም ጊዜ አታባክን። አንዱ ሆነህ ተገኝ። ጥሎ መሄድ ከትዕይንት ይልቅ እውነተኛ ክብርን መምረጥ ማለት ነው። ጥፋተኝነት ሊሰማህ ይችላል። ጥሩ። የጥፋተኝነት ስሜቱ ትክክለኛ ጥፋት ላይ ሲጠቁም እንደ ኮምፓስ ይጠቅማል። ወደ መጎጃ ስፍራ ሲመልስህ ግን የመጥፊያ መንገድ ይሆናል። ሳትዋከብ መርምረው። የጥፋተኝነት ስሜቱ መጠገን የምትችለውን ነገር እንድታይ ጥሪ ከሆነ ጠግ ነው። የጥፋተኝነት ስሜቱ ግን ማህበራዊ ነገሮችን እንድታመቻችና ጎጂ ነገሮችን አክብረህ እንድትቀበል የሚጠይቅ ከሆነ አስወግደው። ያንተ መተው ማህበራዊነትን ያለመፈለግ ነው ወይስ የአሳቢነት የሚለውን ዋናው ምክንያትህ እንዲዳኝ አድርግ። ይሄ ተግባር በውስጡ ትህትናን ያዘለ ነው። ራስክን ማብራራት አይጠበቅብህም። አፈጻጸሙንም ማሳመር አይጠበቅብህም። አወጣጥህ ድራማ ባልመሰለ ቁጥር ሐሳብህ ሐቅ መሆኑ ይገለጣል። በሰዎች ዘንድ ተቀባይነትን ለማግኘት ብሎ ነፍሱን እንደማይለውጥ የተከበረ ሰው ቀስ ብለህ በአስተዋይነት ውጣ። ይህን ክሎት ተለማመድ። በትንሹ ጀምር። ከሐሜት፣ ከማያባራ ችክችክና የራሳቸውን ነገር ብቻ ከሚያንጸባርቁ ሰዎች ራቅ። ቃላቶች መጠቂያ በሚሆኑበት ሰዓት ዝምታ ያንተ መልስ እንዲሆን ነርቭህን አሰልጥነው። ጦንቻህ ይፈረጥማል። በቀጣይ ጊዜ ሌላ ትልቅ ማዕበል ሲከሰት
ትዕግስትህ ደካማ ክር አይሆንም፣ ሲባጉ ይሆናል። እንደዚህ ተግባራዊ ልምምድ አድርግ። 3 ጊዜ ተንፍስ። ስሜቶችህን ጥራቸው። ውርደት፣ ንዴት፣ ድካም። ከዛም ወስን። መቆየቱ የጋራ ጥቅም ካለውና ማስተካከልም የሚቻል ከሆነ እዛው ቆይ እና አስተካክል። ካልሆነ ግን ያለምንም ማብራሪያ ጥለህ ሂድ። ጭካኔም ድራማም የሌለበት ግልጽ የሆነ የመጨረሻ እንቅስቃሴ። ጥቅም አልባ ውጊያዎች ላይ ላለመሳተፍ ስትወስን በመርህ መኖር የሚለውን የሴኔካ ምክር እውን አደረግክ ማለት ነው። መዘዝ ይኖረዋል። ሰዎች ይፈርጁሃል። አንዳንዶች ራስ ወዳድ ይሉሃል። ሌሎች ደግሞ ጥለህ መሄድህን ለጥፋተኝነትህ ማስረጃ አድርገው ይወቅሱሃል። ያ ለራሳቸው የሚነግሩት የራሳቸው ታሪክ ነው። አንተ ለራስህ ውሳኔ ብቻ ኃላፊነት አለብህ። ሚሶኒየስ መጽናት ላይ አጥብቆ ተናግሯል። እንዲሁ መጠንከር ሳይሆን ለመርህ ታማኝ መሆንን። ዓለሙ እንኳን ባይረዳህ ጽናት ትክክለኛ ውሳኔ የሚያስከፍለውን ዋጋ ይቀበላል። እናም በጥሎ መሄድና ዝጋታምነት መካከል ያለውን ልዩነት ተረዳ። ስቶይኮች ግዳጅን የሚሸሹ አይደሉም። መጠገን የሚቻል ከሆነና አቅምህ ከሆነ ጠግን። ጉዳቱ የጋራ ከሆነና ሁሉም ፈቃደኛ ከሆነ አግኛቸው። ነገር ግን የነፍስ ማለቂያ በሌለው ባርነት መጨነቅ በጎነት መስሎህ እንዳትሳሳት። ለውጥ ማምጣት ለሚችል ትግል ጥንካሬህን መጠበቅ ሽልማት አለው። ጥሎ በመሄድ ውስጥም አዛኝነት አለ። ያን ሰው ከራሱ ጋር እንዲገናኝ ትለቀዋለህ። የእነሱን ገፊነት ዝም ታስብለዋለህ። ያለ ክላስ ታስተምራለህ። መሰወርህ የጠለቀ ትምህርት ሊሆን ይችላል። ያ ሰው አንተን ለማየት ፈቃደኛ ሆኖ ከመጣ ዞር ማለትህ የማንቂያ ደወሉ ነበር ማለት ነው። ካልመጡ ግን ሰላምህ ተጠብቆ ይቀመጣል ማለት ነው። ያ በራሱ እውነተኛ ስነ ምግባር ነው። ሐኪሙን አስታውሰው፣ እሱ ሳይታመም ያክማል። ሕመማቸውን ተሸክመህ ሌሎችን ማከም አትችልም። ያንተ ግልጽ አቋም የሚያገለግለው ያልተጠቃ ሲሆን ብቻ ነው። ጥለህ መሄድህ እውነተኛ መከፈት ሲኖር እንድታግዝ ይረዳል። ትርጉም ከሌለው አዳኝነት ይጠብቅሃል። ዝምታን ከመሸነፍ ጋር አታመሳስለው። ዝምታ መልእክትም ምሽግም ይሆናል። የክሊንዚ ለተፈጥሮ ስርዓት ተገዛ የሚለው ጡረታ መውጣት አይደለም፣ ምክንያቱ የጠየቀውን ነገር መቀበል ማለት ነው። ልክ እንደዚህ ያንተም ዘወር ማለት የተፈለገውን መቀበል ይሆናል። አንዳንድ ነገሮች በአንተ ሊጠገኑ እንደማይችሉ አምኖ መቀበል ማለት ነው። የማይቻለውን በመሞከር አቋምህ እንዲበላሽ የሚያደርገውን ትግል አለመቀበልም ማለት ነው። መታረቅ ይቻላል፣ ነገር ግን የጋራ መሆን አለበት። ያኛው ሰው ከእውነትና ከለውጥ ጋር ከመጣ ያንተ መሰወር ለአዲስ ጅማሮ ፍሬያማ መሰረት ይሆናል ማለት ነው። ካልሆነ ግን ያንተ መውጣት ከዚህ በፊትም መሆን እንደሚገባው ሁሉ ደንበርህ ሆኖ ይቁም። ያ ደንበር ይጠብቅሃል። ወደ አንተ ሕይወት መመለስ የሚፈልጉትንም ሰዎች መክፈል ያለባቸውን ዋጋ ግልጽ ያደርጋል። መጠቀም የምትችለው አጭር ፈተና ይሄውና፣ ከሌላ አድካሚ ማብራሪያዎች ውስጥ ከመግባትህ በፊት ለነሱ ሳይሆን ለራስህ አይምሮህን ለመፈተሽ አንድ ጥያቄ ጠይቅ። መቆየቴ መልካሙን ነገር ይጠብቃል? መልሱ አይጠብቅም ከሆነ ዘወር በል። ገፊ እንድትሆን እየተመከርክ አይደለም። ይሄ የሥነ ምግባር ሀብትን የመጠበቅ ትዕዛዝ ነው። አንዳንዴ ብቸኝነት ይሰማሃል። ያም ልታስወግደው የማትችለው ነው። ራስህን መፈለግ ብዙ ጊዜ ስርዓት ካለው እውነታ ይልቅ በድራማ የሚንቀሳቀስ ትወናን ከሚፈልገው አጋርህ ይነጥልሃል። ለብቻ መቆም ግን ውድቀት አይደለም። ተጠግነህ መልሰህ ጠቃሚ ሰው የምትሆንበት ጸጥ ያለ ክፍል ነው። መቆየት ራስህን የሚያስጥል በሚሆንበት ጊዜ ጥለህ ሂድ። ምንም ንግግር፣ ምንም ማስጠንቀቂያ፣ ምንም ድራማ አያስፈልግም። ቃላቶች ሊናገሩት የማይችሉትን ነገር ዝምታ ይናገረው። አይምሮህን ተቆጣጠረው፣ ካልሆነ እሱ ይቆጣጠርሃል።